እግዚአብሔር በሰውም ያለ ሰውም ይሰራል። የመጀመሪያው እግዚአብሔር ከእርሱ ጋር እንደሆነ የሚያምን ሰው ነው። እግዚአብሔርን ሁል ጊዜ አየዋለሁ። እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ። ዳዊት አትድገሙ፣ ውዳሴ ማርያም አትድገሙ፣ ረጅም ጸሎት አትድገሙ ማለቴም አይደለም። እኛ ለክርስቶስ አካሎቹ ነን። ዝም ብሎ ተቆርጠ እንድንጠላ አያደርግም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ኢትፍራህ እስመ አነ አሎኩ ምስሌከ፣ እኔ ከአንተ ጋር ነኝና አትፍራ በሚል ርዕስ እንማማራለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። እኔ ከአንተ ጋር ነኝና አትፍራ። ወይእዜኒ ስማ እስራኤል ከመዝ ይቤ እግዚአብሔር ዘገብረከ ያዕቆብ ወዘፈጠረከ እስራኤል። ያዕቆብ ሆይ አምላክህ፣ እስራኤል ሆይ ፈጣሪህ እንዲህ ይላል፣ ኢትፍራህ እስመ አነ ሀሎኩ ምስሌከ፣ እኔ ካንተ ጋር ረድኤት አድሬ እኖራለሁና አትፍራ። ወሰመይኩከ ስመ፣ በስምም ሕዝበ እግዚአብሔር ብዬ ጠርቼሃለሁና አትፍራ። ወዚአየ አንተ የኔ ገንዘብ የኔ ርስት ነህ። ስለዚህ እስራኤል አትፍራ። እመኒ አዶከ ማየ አነ ሀሎኩ ምስሌከ፣ ባሕርን ተሻግረህ ብትሄድ እኔ ካንተ ጋር አለሁ። ወአፍላግኒ እያሰጥሙከ፣ ፈሳሾችም በመሃል አያሰጥሙክም። ወመኒ አዶከ እሳተ ነበልባልኒ እያውእየከ፣ በእሳት መካከል ብትሄድም እሳቱ አያቃጥልህም። እስመ አነ ቅዱሰ እስራኤል ፈጣሪከ ሀሎኩ ምስሌከ፣ እኔ ጽና እስራኤል ክብረ እስራኤል የሚሆን የእስራኤል አምላክ ካንተ ጋር ነኝና ይላል። ስለ ቃሉ የእግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። ነቢዩ ኢሳይያስ የሚጠት የፄዋዌ የኑባሬ ነቢይ ነው። ቀድመው እስራኤል በሀገራቸው ሳሉ ያስተማረ፣ ለዚያው ዘመን የሚሆናቸውን በጎ ነገር ያስተማረ፣ ስህተታቸውን የገሰጸ ነቢይ ነው። በኋላ ደግሞ ባቢሎን ምርኮ ተማርከው እንደሚሄዱ ከስህተታቸው ካልተመለሱ አምልኮተ እግዚአብሔርን እንደሚገባ ካላከናወኑ እግዚአብሔር ተቆጥቶ ፈርዶ ለባዕድ አሳልፎ እንደሚሰጣቸው የተናገረ፣ በኋላ ደግሞ ንስሐ ሲገቡ አእምሯቸው ሲስተካከል ፈጣሪያቸውን ሲያስታውሱ ከባዕድ አገር በድንቅ አጠራሩና ተአምራቱ ጠብቆ መልሶ ርስታቸው ኢየሩሳሌምን እንደሚያወርሳቸው የተናገረ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደቱን፣ የስደቱን፣ የትምህርቱን፣ የጥምቀቱን፣ የሕማሙን፣ የስቅለቱን፣ የሞቱን፣ የትንሣኤውን ነገር በአካል እንዳለ አድርጎ በግልጽ ስለተናገረ ትንቢቱ ደረቅ ሐዲስ የብሉይ ኪዳን ወንጌል ተብሎ የሚጠራለት ከስብከቱ ልዕልናና ከምስጢሩ ጥልቅነት የተነሳ ልዑለ ቃል ኢሳይያስ ተብሎ የሚጠራ ነቢይ ነው። ይሄ ነቢይ ሰው እስራኤል ተጨልጠው ተገርኝተው አምልኮተ እግዚአብሔርን በተው ጊዜ የተቆጣቸው፣ የንስሐን ክብርም ያሳየን፣ በኃጢአቱ ስተት አግኝቶት በበደለ ጊዜ እግዚአብሔር የነቢዩን ንስሐ ተመልክቶ ከምሥዋዕ ሰማይ እሳት በመላክ እጅ ልኮ ከንፈሩን አስነክቶ የፈወሰው፣ ከንስሐ በኋላም ሰው ተመልሶ እግዚአብሔርን ማየት እንደሚችል ያስተማረን፣ የንስሐው መሰላል እስከ ሰማይ አውጥቶት የኃጢአቱ መጋረጃ ተገፎለት የሰማይ መሳክው ተከፍተው እግዚአብሔርን ከነሰራዊቱ ሱራፌል ከበውት ኪሩቤል ከዙፋነ ሱር በፍርሃት በረአድ ቁመው የተመለከተ ነቢይ ነው። ይኸውም ለእኛ ማጽናኛ ይሆን ዘንድ ነው። ነቢዩ እስራኤል ክደው በመከራ ተከበው ሳለ ለእግዚአብሔር ማን ቀርቶታል? ብቻችን ቀረን፣ እስራኤል አበውም ጠፍተዋል፣
እኛም ብቻችን ነን ብሎ ሲያዝን አይዞህ ሰው ቢጠፋ እነዚህ ካንተ ጋር ናቸው ለማለት ኪሩቤልን ገልጦ አሳየው ይላሉ ሊቃውንቱ። ትንቢተ ኢሳይያስ ምዕራፍ 6 ላይ የሚረዳህ ባይኖር ሰው ባይኖር እግዚአብሔርን የሚፈልግ ሰው ቢጠፋ እነዚህ ይረዱሃል ብሎ የበዙ የማይቆጠሩ ሱራፌልና ኪሩቤልን እግዚአብሔር ገልጦ አሳይቶታል። ለዚህ ነው የሚዋጉህን አጋንንትህን እያሰብክ ከምትጨነቅ የሚረዱህን መላእክት እያየህ ደስ ይበልህ ይላል አረጋዊ መንፈሳዊ። አጋንንት የሚያስጨንቁህን ፈተና ካሰብከው ተስፋ ትቆርጣለህ። ግን እነሱን ተዋቸውና የሚረዱህን ተመልከት። የሚረዱህን ካየህ ልብህ ይበረታል፣ ተስፋ ትቀጥላለህ፣ ጉልበት ታገኛለህ። ነፍስህም የኃጢአትንና የመከራን መጋረጃ በእግዚአብሔር ኃይል ዘላ ታልፈዋለች። ቅዱስ ዳዊትም ወበአምላኬ እተአደዋ ለአረፍት፣ በፈጣሬ በእግዚአብሔር ካህሊነት የመከራን ቅጥር እዘለዋለሁ ብሏል። ለአምላኬ የሰ ንጹሕ ፍኖቱ፣ ፈጣሪ እግዚአብሔር ካድሎ ፍርድ ከማጥፋት ንጹሕ ነው፣ መንገድ ሁሉ ቅን ነው። ስለዚህ እግዚአብሔር ይረዳኛል፣ ለድሆች ይፈርዳል፣ በፈጣሪም የማይቻለውን ገደል ሁሉ ዘለዋለሁ ብሎ ተናግሯል። እና የእግዚአብሔር ረድኤቱ ከኛ ጋር እንዲኖር የነገረን ነቢይ ነው። የነቢዩ ኢሳይያስ በረከቱ ከኛ ጋር ይደር። እግዚአብሔር ከኛ ጋር ነው ምንጊዜም። ስለዚህ እግዚአብሔር መከራ ሲበዛባቸው እስራኤል ተቀጥቅጠው እንዲማረኩ ይነግራቸውና ግን ከተመለሳችሁ እግዚአብሔር ከእናንተ ጋር ነው። እንግዲህማ አባቶቻችን ነቢያት ይረዱናል እንዳንል አልቀዋል። ካህናት መሥዋዕት ሰውተው ከምርኮ ያወጡናል እንዳንል ታርደው አልቀዋል። ጎበዛዝቱ ኃያላኑ መኳንንቱ መሳፍንቱ ተዋግተው ከባርነት ያወጡናል እንዳንል እነሱም በኢየሩሳሌም አልቀዋል። የቀረ ሴትና ሽማግሌ ብቻ ነው። እንግዲህማ ማን ነው ከባርነት የሚያወጣን ትለኝ እንደሆነ እስራኤል፣ እኔ ፈጣሪህ እግዚአብሔር ካንተ ጋር ነኝ። እኔ ካልኩኝ የሚረዳ ባይኖር በማወጣበት ጥበቤ አወጣሃለሁ ለማለት ሰው ማለቁን አትይ፣ ሰው ማጥፋቱን አትይ፣ የሚረዳ መጥፋቱን አትይ፣ የተሾመ ወገን አለመኖርህን አትይ። እኔ ፈጣሪህ እግዚአብሔር ካህሊ ነኝ። በማዕበል መካከል መንገድ አዘጋጅልሃለሁ፣ በእሳት መካከል አሻግርሃለሁ። ምን ያስፈራቸዋል? ይህን ሲነግራቸው ነው። በማዕበል ሲያሻግራቸው አይተናል። ከግብፅ ሲወጡ ቀኝና ግራ እንደ ግድግዳ ቆሞ በየብስ እግራቸው ሳይረጥብ ሲያሻግራቸው፣ በኖህ ዘመን ኖህን ሲያድነው አይተዋል። ስለዚህ እሳትም እንዳይጎዳችሁ አደርጋለሁ፣ እኔ ሁሉ ይቻለኛል አላቸው። እናንተ ቤት ሰው ባይኖር ባዕድ አምጥቼ ረድቼ አወጣችኋለሁ ማለት ነው። ባቢሎናውያንም እንዲያ ሲመኩ እግዚአብሔር ሰው አይቸግረውምና እንግዲህ እስራኤልን ማን ያወጣቸዋል? ማን ነው የሚያድናቸው? እንግዲህ ካህናቱን ጨርሰናል፣ ነቢያቱን ጨርሰናል፣ ኃያላኑንም አልቀዋል። ንጉሳቸው ሕዝቅያስንም ዓይኑን አውጥተን እየጎተት ድጋሜ የእስራኤል ንጉሥ እሆናለሁ ብሎ የሚያስብ ሰው እንኳን እንዳይኖር በቁሙ ዓይኑን አውጥተን እየጎተትን ፋርስ ባቢሎን አውርደነዋል። እስራኤል እንግዲህ ኢየሩሳሌም እንወጣለን ብሎ የሚመክር ሰው እንኳን ቢኖር የሴዴቅያስ ዕጣ ፈንታ እንደሚገጥመው እያዩ ፈርተው ሲገዙልኝ ይኖራሉ። ማን አላቸው? ስለዚህ በይንተ ጸላኢ ወለ ገፋኢ፣ ጸላኢን ገፋኢን ደስ አይበለው ብሎ እግዚአብሔር ረዳት አስነስቶ አወጣቸው። ያወጣቸውም ከቤታቸው ሰው ተገኝቶ አይደለም። የባቢሎኖቹ ሲጨክኑባቸው ከፋርስ ቂሮስን በቀጭን ፉጨት ጠርቶ አምጥቶ በረዴት ማለት ነው። እስራኤል ወጥተው ቤተክርስቲያን መቅደሳቸውን እንዲሰሩ እንዲያንጹ ፈቃድ ሰጣቸው። ብልጣሶር በዳሪዮስ እንዲሞት፣ ዳሪዮስ በቂሮስ እንዲሞት አድርጎ እግዚአብሔር ነፃነት ሰጣቸው። ከቤታቸው ሰው ሲጠፋ የማያምኑትን መጥተው እንዲረዷቸው አደረገ። በዚህ ነገር የምናስተውለው ነገር እግዚአብሔር በሰውም ያለ ሰውም ይሰራል። እግዚአብሔር በዘመድም በባይድም ይሰራል። እግዚአብሔር ስራም ሰውም ቸግሮት አያውቅም። እግዚአብሔር ልርዳ ካለ ሁሉን ይሰራል። ይሄንን ነው ያስተማረን እና ያለ ዘመድ ያለ ረዳት ሰራዊት ሳያቋቁሙ ኮሚቴ ሳያደራጁ የረዳቸው ሳይኖር በዘመድ ሳይከበቡ መሳሪያ ሳይኖራቸው በአሕዛብ ነገሥታት እስራኤል ከባርነት ወጡ። የ70 ዓመትን ባርነት ግዛት የሰበሩት ማን ነው? በእግዚአብሔር ረዳትን ነው። እኔ የፈጠርኩህ በስምህ የጠራሁህ እስመ አነ አድኃንኩከ ቀድሞ የተቤዠውህ መድኃኒትህ እግዚአብሔር ነኝና አትፍራ። የእስራኤል ቅዱስ ጽና እስራኤል ክብረ እስራኤል ቅዱስ እግዚአብሔር ከሁላችን